በቃ ከአቅሜ በላይ ስለሆነብኝ ነው የነገርኳቸው። ምክንያቱም ማንም እውነቱን ማወቅ ስላለበት ነው። እና ሲነግረኝ በጣም ነው የደበረኝ። ማለት ፍፄ ከዚህ በፊት ሃይሚን እንደሚወዳትና ከድሮ ጀምሮ ፍራንክ ነው ሲባል እግዚአብሔርን እኔ ስለአምኜ ነው እንደዛ የሚሰሩት። አረ ፕራንክ አረ እንደሚያፈቅራት በጣም ነግሮኛል። እንደሚወዳት ምናምን ከዚህ በፊት ሃይሚና ብሩክ ያላቸው ግንኙነት ያውቃል። እሱ ነው ከማንም በላይ ምን ያርጋል? ወደደ በቃ ፈልጎ አይደለም የሚወደደት። ሰላም ጤና ይስጥልኝ ውድና የተከበራችሁ የኛ ቤተሰቦች እንደምንቆይታችኋል እንደምንሰንብታችኋል። እኛ ለን ክሩሳ ያው ፋሚሊ ሰሞኑ የተፈጠሩት ነገሮች በጣም የሚደብሩ ነው። እነ ሃይሚና ብሩክ ህይወት ላይ እየተፈጠረ ያለው ነገር በጣም የሚከብድ ነገር ነው ቢሰው። ምክንያቱም እዛ ጋር ምን አለ መሰላችሁ ቢሰው ጓደኝነት አንድ ትልቅ ነገር ሆኖ ሳለ ፍቅር ደግሞ ከማንም በላይ ነው። እኔ ማለት ፍፄ ያለበት ሁኔታ እኔ እንጃ። ልጅቷ በርግጥ ፍቅር የምታስይዝ ልጅ ነች። ለማንም አይደለም እንደዚህ ቀርበ አይታት ሃይሚ ማለት ለመንገደኛ ራሱ ፍቅር የምትሆን ልጅ ነች። በዚህ አጋጣሚ እኔ ፍፄ ላይ በጣም እፈርድበታለሁ ቢሰብ። ምክንያቱም ጓደኝነትን ደግሞ ችላ ብሎ ይሄ ነገር እንዴት ነው የሚለው ነገር በጣም ረስቶታል። ጓደኝነቱን ረስቶ እንደዚህ ከሷ ጋር ፍቅር ምናምን መጀመሩ ራሱን መቆጣጠር አለመቻሉ በጣም የሚደብር ነገር ሆኖ ሳለ እና ምንድነው ቢሰብ ዛሬ ደግሞ በአዲስ ነገር ነው የመጣንላችሁ። የሆነ የፍፄ የልብ ወዳጅ አለና እሱ የነገረኝ ነገር ቢሰብ በጣም ከአይምሮዬ በላይ ነው የሆነው። በቃ አለቀስኩኝ ማታ ቢሰብ። አይገርማችሁ እንዴት ይሰው ልጅ ለፍቅር ከባድ ነው። በእርግጥ ፍቅር ማለት እንደዚህ እንደምናስበው አይደለም። ብዙ ነገሮችን ባክ ያደርጋልና ያ ነገር ደግሞ ጓደኝነትን አስበልጦ ለፍቅር እንደዚህ የሆነው ነገርና ያረገው የነበረው ነገር ሳስብ በጣም ይከብደኝ ውድ ቤተሰቦቼ። እና የእንትና ወዳጅ የፍፄ ወዳጅ ደውዬለት ማታ ደውሎ የነገረኝ ነገር እንዴት ነው ይሄ ነገር እውነት ነው ወይስ ውሸት ነው ምንድነው የሚለው ነገር ስጠይቀው ሪል ነው። ከዚህ በፊትም አውቃለሁ እኔ እንደሚወዳት አውቃለሁ፣ ግን ደፍሮ ነግሯት የማያውቅም። ባለፈው ብሩክ በሌለበት ሰዓት እንደዚህ ብቻቸውን ሆነው ያረጋትን ነገር በጣም የሚገርም ነገር ነው። ቤተሰብ የሆነ የሚለበስ ነገር ሰጣትና ብቻ ሙሉ እሱ ይነግራቸዋል። የፍፄ ጓደኛና የልብ ወዳጁ እሱ አቡኪን ይዘውና ብየዋለሁ ያለውን ሙሉን መረጃ ወደ እናንተ እንዲያስተላልፍ እና በጣም ይደብራል። ቤተሰብ ማለት ጓደኝነት ትልቅ ነገር ሆኖ ሳለ ፍቅር ደግሞ አለ። ያ ነገር ደግሞ ተገቢ ነው ብዬ አላስብም። ምክንያቱም እንደሚወዳት ታውቃለህ፣ እንደሚያፈቅራት ታውቃለህ። ሙሉ ለሙሉ እስኪጋቡ ድረስ አንተ ቀኝ እጁ ሆነ እንደዚህ እስከሰራ ድረስ ይሄ ነገር መቀበል አልነበረብም ሲጀምር ማለት ነው። አንደኛ ሲቀጥል ደግሞ ምንድነው ብሩክ እኔ በጣም አንተ ላይ አልፈርድም፣ ምንም ልፈርድብህ አልችልም። እዛ ሁለቱንም ደግሞ ማጣት የለብም፣ እሷንም ማጣት የለብም፣ እሱንም ማጣት የለብም። ግን ከምንም በላይ ፍቅር ትረዳዋለህ አንተ ከማንም በላይ ማለት ነው። ስለዚህ ነው ቤተሰብ በጣም ከበደኝ የሰማሁት ነገር። ለእናንተም እዚሁ ትናገራለህ ለቤተሰብ ብየዋለሁ። ምክንያቱም ደፍሮ ማውጣት አልቻለም ከልቡ ማለት ነው። ያው ልጁ ሲነግረኝ በጣም የከበደኝ ቤተሰቦቼ። ይሄ ነገር ባይሆን በጣም ደስ ይለኝ ነበር። በቃ ከበደኝ ታውቃላችሁ። አንደኛ የውጭ ሰው ቢሆን እኮ ችግር የለውም አፈቀረ ሊባል ይችላል፣ ምንም ሆነ ሊባል ይችላል። ግን ከጓደኛው ሲሆን ነገር ሁለቱንም ሊያሳጣው የሚችል ነገር ነው። አንደኛ ሃይሚን ሊያሳጣት ይችላል እና በጣም ይደብራል ቤተሰብ። ሃይሚና ብሩክ ያሉበት ሁኔታ በጣም ነው የሚደብረው ማለት ነው። እንደዚህ ባይሆን እላለሁ። በጣም ሊለያዩበት የሚችሉ ጉዳይ ነው። እኔ ደግሞ በጣም በሚከብድበት ሁኔታ ጓደኝነት አለ፣ ፍቅር አለ። ግን ይሄ ነገር ፍፄ በጣም ተሳስታል ነው ሙሉ በጣም ማለት ነው። ጓደኛ እንደሆነ እያወቅ እያለ ሰላም ነበረ መሆን ያለበት ከማንም በላይ ወንድሜ። ብራዘር ሰላም ነው? እንዴት ነህ? ሁሉ ሰላም አለን። አቡኪ አልመጣም እንዴ? መጣው ጠብቀኝ ምናምን ብሎኝ እኮ። ኦኬ ቆይተሽ ነው እና ሁሉ ሰላም ይመስገን አለን። ያው ካሜራ አስጀምሬ ነው የጠበኩ። ቤተሰብ ሰላም ትላችኋለህ በቅድሚያ። እና የተፈጠረው ነገር በጣም ነው የከበደኝ። ጓደኛ ነው ከማንም በላይ ወንድሙ ነው ማለት የውስጥ ለውስጥ አማካሪም ጭምር ነው ፍፄ ማለት። እኔ እሱም እንደሱ ነው ማያንተን ማለት ነው፣ ምክንያቱም ካላችሁ ቀረቤታ አንፃር። ስለዚህ ያለውን ነገር እንዴት ነበር ይሄ ሰሞኑ የምናየው ነገር? ይወዳታል ያፈቅራታል የሚባለው ነገር ሌላ ወይስ ውሸት ነው ለፕራንክ ነው የሚለው ነገር? እውነቱን ነገር እስኪ ለቤተሰብ ሰላም ብላችሁ አብራራልኝ። አይ ውድ ቤተሰቦች እንዴት ናችሁ? ለማንኛውም የተፈጠረ ነገር አለ ይገባኛል። እኔና ፍፄ ወደ ከጓደኝነታችን ወደ 10 ምናምን አመት ቆይተናል በጓደኝነት ደረጃ። ግን ያለቀሰ ነበር የሚነግረኝ እንደዚህ በጣም ነው ወዳት ሃይሚን እያለ ማለት ነው። ውስጥ ለውስጥ ማለት ነው። ሳይፈልግ ነው ድረስ ፍፄ ማለት ነው። ማለት ነው ጓደኛው ነው እሱ። ከዚህ በላይ እንዲህ ይሄን ነገር ማሰብ ነበረበት አንተ ስታስበቁኝ ማለት ምንም የምታደርገው ነገር የለም። በቃ ተሳስቷል በጣም በእርግጥ የምትወደድ ሴት ናት። ከዚህ በፊት ብሩክ አንተ ሳይላት በፊት ነበር እሱ ላፍቀራት ወይ ልደዳት ሆዶ ምናምን እኔ ጠይቀኝ ማለት ነው። ኦኬ መጀመሪያ ላይ ማለት ኦኬ። ግን ያ ደግሞ በሱ ሰነፍነት ስለሆነ እንጂ ቀድሞ የራሱ ማድረግ ይችል ነበር ፍፄ ማለት ነው። ግን ያው ብሩክ ወሰደበት።
ምንም ማድረግ አይቻልም። ረስቷት ነበር እንዳጋጣሚ ሆኖ እያለቀሰ ነበር። ለኔ የሚነግረኝ ምን ብሎ ነው የሚያለቅሰው? ማለት ጓደኝነቱ ከብሩክ ጋር በጣም ከሱ ከልጅነት ምናምን ስለሆነ ወይም ከልጅነት ግን በይበልጥ ደግሞ ከሱ ጋር አብረደጎች ናቸው። ግን ጓደኝነቱን በጣም ስለፈራ ያው ቤተሰቦቻችን ደግሞ ያው ማወቅ የለባቸውም ተብሎ ነበር መሰለኝ። ማለት አንተ አሁን ለምሳሌ የፍፄ ቀኝ እጅ በቃ አማካሪ ከጓደኝነትም በላይ ወንድሙ ነው ብዬ አስባለሁ። ይሄ ነገር ሲሆን የጓደኛዬን እንከን እኔ መመለስ እችላለሁ። ይሄ ትክክል አይደለም መመለስ አለበት ህይወት ማለት የለብም። ትክክል አይደለም። እዚህ ጋር እንደ ጓደኝነት እሱ ፍቅር አውሮት ሊሆን ይችላል። አሚ ውበቷ ሁሉ ነገሯ ምንም ሊያረግ የሚችለው ነገር የለም። በቃ ይኸውልህ ጓደኛ በቃ እንዴ ማሳከም ካለበት አሳክመዋለህ፣ ጸበል መውሰድ ካለበት ወስዷለህ። እንዴ ይሄ ነገር እንደዚህ ፍቅር ነው። እንዴት እንደሚጀምር የምታውቀው ምንም ምክንያት የለም። እውር ነው እንዴ እሱ እያያ ይሁን ያለው ነገር ያለ ሃይሚና ብሩክ ያላቸው ግንኙነት ያውቃል። እሱ ነው ከማንም በላይ ምን ያርጋት ወደደት። በቃ ፈልጎ አይደለም የሚወደደት ገባ። ከኔ ጋር ሲነጋገር ሲደውልልኝ በቃ አገረሸብኝ፣ የድሮ ፍቅር አገረሸብኝ። እሷን የምወድበት ነው። እሺ ለምን ደበቀው? ይሄ ነገር ለብሩክ ካንተ በላይ እኔ ከብሩክ ጋር ቅርብ እንደሆነ አውቃለሁ። ካንተ በላይ ማለት ነው። ከማንምና ከምንም በላይ ከብሩክ ጋር በጣም ቀረቤታቸው ይታወቃል። እንዴት ለብሩክ ደበቀው? ይሄ ነገር ማለት በጣም ይደብር ነገር። እንዴት መሰለህ አሁን ለምሳሌ እኔ አንተ ፍቅረኛ እኔ በወደበነ ነገር አለ አንተ ማጣት ስለማልፈልግ ማለት ነው። ግን አሁን ላይ ምን አደረገ መሰለህ እሱ በቃ ግራን የተጋባው ገባ። እሱ እንዴት የብሩክን ጓደኝነትን ማጣት ስለማይፈልግ ለብሩክ መናገር አልፈለገም። ግን አሁን ደግሞ ለመለየት ምንም የሚፈልገው ነገር የለም። እሷን ደግሞ በጣም እንዳፈቀራት ደውሎ ይነግረኛል አሁንም ድረስ። እንደውም ቅድም ለምን አረፈርክ ምናምን ስትለኝ ከሱ ጋር እያወራሁ ነበር ያለበትን ሁኔታ። እሺ ቆይ ማለት እኔ ሳላደንቀው አላልኩም በዚህ አጋጣሚ ፍፄን። ምክንያቱም ፍፄ በዚህ ሰዓት ሃይሚና ብሩክ መለያየት የሚችል አቅም ነበረው። ይሄ ነገር ሳይወጣበት በፊት የሆነ በወሬ ምናምን ነገር አድርጎ እነሱ እንዲለያዩ አድርጎ ሃይሚን መውሰድ ይችል ነበር። ይሄን ነገር ስላላደረክ ግን በጣም ትልቅ ላከብሩ ይፈልጋሉ እዚህ ጋር ማለት ነው። ምክንያቱም ያላችሁ ቀረቤታ ይታወቃል። በቃ ከውስጥ ለውስጥ ገብቶ የነሱ መበጥበጥ የሚችል ሰውዬ ፍቅር እንደሆነ ተረዳው ታውቃለህ። ያ ነገር እያለቀሰ እንደዛ እንደነገረ ከሆነ እንደዚህ እንደነገረ ከሆነ ያ ነገር ሲያደርግ ፍቅር እንደሆነ የተረዳውት። ግን አንተ ትልቅ በጣም እኔ አልደግፈውም። እኔ ይሄን ነገር ከማድረግ ራሴን ሲጥ ማድረግ ይሻለኛል ብዬ አስባለሁ። በጣም ሊከብድ ነው እንደዚህ አይነት ውሳኔ ከመወሰን። ምንድነው አንዳንድ ጊዜ ሰው ልጅ ይሳሳታል። ትክክል። እና ምንድነው ልጁ ደግሞ ከብሩክ በፊት ነው የሚያውቃት ገባ። ሰላም ነው ብራዳ። ምንድነው አስጠበቀኝ እኮ ይቅርታ በጣም አማን አረፈርሽ በጣም ያው እየነገረኝ ነበር ያለው ነገር ይታወቃል። ፍፄና ሃይሚ ያሉበት ሁኔታ እና ሲነግረኝ በጣም ይደበረኝ ማለት ፍፄ ከዚህ በፊት ሃይሚን እንደሚወዳትና ከድሮ ጀምሮ ፍራንክ ነው እሱ ታዲያ ፍራንክ አይደለም ይሄ ሪሉን እኮ ነው። ሪል አጣራ እግዚአብሔርን ሪል እኔ ስለአምኜ ነው እንደዛ የሚሰሩት። አረ ፕራንክ አይደለም። እና ምንድነው ቆይ ማለት እኔ ጓደኛው ነኝ። የ10 አመት የ11 አመት ጓደኛው ነኝ ገባ። በቅርብ ጊዜ ወደ አዲስ አበባ ሲሄድ ነው የተለያየ ነው እንጂ በእርግጥ እንደሚያፈቅራት በጣም ነግሮኛል። እንደሚወዳት ምናምን ከዚህ በፊት የጓደኛውን ቺክ ኧረ ተው ምንም ማውቀው ነገር የለም ማለት እንዴት እንደወደደ እኔ ከሄድኩኝ በኋላ ነው ይሄ ነገር የተፈጠረው። እና እንደዚህ እኔ ራሱ ለምን ታረጋ ግራ ገባ። እኔ በነገራችን ላይ 3 ጊዜ ደውሎ ሲነግረኝ በጣም ደነገጥኩኝ። እኔ አታም ነው ምን በሶስተኛው ነው ያመንኩት። እንደዚህ ነው ሲለኝ በኋላ ነው ያመንኩት። እኔ ግን ዴቭ እርግጠኛ ነኝ ልመን አይደል? ምክንያቱም ህይወት ነው ያልሆነ ነገር ብታወራ ነገ ቢሶ ነው እዚህ ጋር ዲስ ልታደርግ የምችለው። ከተቻለ እንደውም ካሜራ አጥተን እናወራ መጀመሪያ ምን ያው ካሜራ አጥተሰው መረጋገጥ ያለበት ነገር ስለሆነ ችግር የለውም። እኔ ዴቭናም ነው አለው የሚዋሽ ሰው አይደለም። እሺ ሃይሚስ እንዴት ነው ማለት እሱ እንደሚወዳት ፍፄ እንደሚወዳት እሷም እንደዛ አይነት ስሜት አላት እንዴ? የላት እሷ አትወደውም። በቃ ከኔና ከብሩክ ውጪ ማንም ሰው ሶስተኛ እንዲደረብ አልፈልግም ምናምን ብላ አስጠንቅቀዋለች። እኔም ይሄን ነገር ደግሞ የሷን ሐሳብ እየደገፍኩት ነበረ ገባ። እንደዚህ አይነት ነገር ይቅርብ ያው እንደ ጓደኝነት ስትመክር፣ ምክንያቱም ያው ሶስታችን ጓደኛሞች ነን፣ ያው በቅርብ ብንተዋወቅም ማለት ነው። ቢሆንም ያው አንድ መካሪ አይጠፋም ከዚህ ከሶስታችን ማለት ይሄ ነገር እኔ አላምንም። ምን ደውዬ ራሱ ማረጋገጥ አለብኝ ይሄ ነገር ያው ስለ አሁን ምን አለ መሰለህ ሃይሚ አትወደድም ማለት አይደለም፣ ግን ስሜት መቆጣጠር አልቻለም ገባ። የጓደኛውን ፍቅረኛ እንዴት ለእንደዚህ ሊያስብ ይችላል? በቃ ፈጽሞ ማለት ነው። እውነተኛ ፍቅር ባይሆን ደግሞ እንደዚህ ውስጥ ለውስጥ ነበር ነገሩን የሚፈጀው የሆነ ነገር ስለዚህ እኔ ከዚህ በፊትም ነግሬሃለሁ፣ አሁንም ደግሜ የምነግርህ ነገር የሁለቱን ፍቅር አትለያይ። ያው ስላንተ በጣም ጠየቁኝ ያሉን ነገር ነግሬያቸዋለሁ።
እኔ ወደዚህ ማለት አልፈልግም። የጓደኛ ሚስጥር ለማውጣት ፈልጌ አይደለም፣ ግን በቃ ከአቅሜ በላይ ስለሆነብኝ ነው የነገርኳቸው። ምክንያቱም ማንም እውነቱን ማወቅ ስላለበት ነው ይሄን ነገር የነገርኩት እና ሀይሚን ብትሆን እሱን ማቅረብ አልነበረባት። እሷ መች አቀረበችው ማለት ፕራንክ እኮ ነው። አንተ እንደ ፕራንክ አድርገው እኮ ነው የገቡብን እኛ። እኔ ምን አሁን አውኪ የምታውቀው ሚዲያ ላይ ነው ነገሩ። እሱ ደግሞ በአካል አቋለው እያለ እኮ ነው። ለምን አትረዳው? የሚያወራው ነገር እኮ እዚህ ጋር አንድ የሚጣል ነገር የለውም። ገባ? ፕራንክ ነው። ይሄ ነገር ደግሞ ወደ ሪልነት አልፏል እኮ። ይሄ የሚታመን ነገር እኔ እኮ ያንተ ጓደኛ ያንተ ፍቅረኛ እኔ እንደምወደድ ማለት እኮ ነው። ፍቅር በነገራችን ላይ አንተ አታውቀውም ማለት ነው። አንድ ሰው ልትወደው ትችላለህ፣ ከዛ በኋላ ግን እሱ መርሳት አላችል ትችላለህ። ገባ? ቢሆንም ይሄ ደግሞ ሱርቃለው ገብቷል አይደል? ይሄ ልጅ ደግሞ አልቻለም ማለት ስር ያለ ልጅ ነው። ትክክል። እንዴት እንደዚህ ያደርጋሉ? አንተ እኔ ደግፌ እኮ አይደለም። ሄዱ ሲመለሱ እኮ አብረው ነው የሚመለሱት። የሚበሉት የሚጠጡት አብረው ነው፣ የሚለብሱት አብረው ነው። አሁን ስልኪን ጨርጂው ስለሆነ ነው እንጂ እሱ ራሱ ቮይስ ሪከርድ ምናምን አድርጊ አላሰማችሁ ይችላሉ። ምን አይነት ሪከርድ ነው ማለት ስለ ሀይሚ ምን እንደሚያወራ ምናምን ተፈልጋችሁ ማለት ነው። ግን አሁን ላይ ደግሞ ያው ትንሽ እሱም ስራ ላይ ዩቲዩብ ላይ ትንሽ ተፍተፍ ምናምን ይላል ነግሮኛል። በቃ እሱ ደግሞ በጣም ወደዛ ላይ እያዘነበለ እኔ እንደሚመስለኝ ከሆነ እኔ ምንም ዋሻችሁ ምንም ነገር የለም ጓደኛው ስለሆንኩኝ ገባ። ስለዚህ እውነቱን ላፍርት ከተባለ እሱ በጣም ነው የሚወዳት፣ እሷ ግን እንደማትፈልገው ነው የማውቀው። እሱ ከሷ ጋርም በቴክስት እናወራ ነበረ። ኦኬ። እና ስለሱ ጉዳይ አወራችሁ ከሱ ጋር ያለው ነገር ማለት ነው። ምንድነው ጓደኛ ከኔ ጋር ያለው ችግር ከትዳሪ ሊያፋታኝ ነው እንዴ ምናምን በላኝ ነበረ። እና እኔ ምንም አውቀው ነገር የለም እስቲ እሱ ልጠይቅልሽ ምናምን ብዬ ሲል ነካ ነገሩ ተባብሷል ማለት ነው። ውስጥ ለውስጥ ማለት ነው። አይ ሁሉ ብሩክ የሚያውቀው ነገር የለም። ሀይሚን በምስጥ ነች። በዚህ አጋጣሚ በጣም ድብቅ መሆኗን ነው የማውቀው። ይሄ ነገር እኮ አይ አንተ ሳታጣራ መሳደብ አይቻልም። ስድብ አይደለም። ይሄ ነገሩን ነው እኮ እውነት ከሆነ ይሄ ነገር እውነት ከሆነም ትክክል ነች። ከብሩክ ጋር መፍታት በንግግር እኮ ነው ነገርን የተበላሸ ነገር መፍታት አጣላለሁ ብላ ሊሆን ይችላል እሷ ገብቷል አይደል? በዝምታ እኮ ነገሮች መፍታታችንም ስትግባባ ስታወራ ነው ነገሮች የምንፈታው። ዝምታ እኮ የሆነ ነገሮች ሊያባብስ ምንም ነገር እንዳይፈጠር ይረዳናል። ግልጽ ነው ዝምታ። ግን ያ ነገር ደግሞ የተፈጠረውን ነገር መፍታት የሚቻለው በንግግር ነው። በትክክል አይ እና እሷም ለብሩክ እንደዚህ ጓደኛክ እንደዚህ ምናምን ብላ ብትነግሮ ሞር የተሻለ ይመስለኛል። እና ሀይሚ ራሱ ነግራኝ ነበር ለብሩክ ልንገረው ምናምን ብላ ማለት ነው። ወይ ላንተ ማለት ነው? ለኔ እና ግን እኔ ደግሞ ነገሩ እንዲባባስ ስላልፈለኩኝ ይቅርብሽ፣ ነገሩን ሁለታችንም እናሳክነዋለን፣ በእኔ በኩል መጨረስ ያለብኝን ጉዳይ እኔ ራሴ ጨርሰዋለሁ ምናምን ብዬ ነገር ያለው እና ያው እሱ ደግሞ አንዴ ከታወረ የሚመለስ አይነት ሰው አይመስለኝም። ከዚህ በፊትም ሌላ ሴት ወዶ ነበረ። በነገራችን ላይ ይሄ ነገር እውነት ከሆነ ፈጽሞ እነሱ ጋር መቅረብ የለብንም። እኛም እርምጃ እንወስዳለን። በጣም አሳሳቢ የሆነ ነገር ስለሆነ ማለት ነው። በጣም የሚደብር ነገር እኔ አላመንኩትም። እኔ አላምነውም። በእርግጥ እስካላየው ራስ ድረስ መጥተህ እስካልነገርከኝ ድረስ እኔ ላምን አልችልም። ይሄ ነገር ካልተረጋገጠ ማለት ነው። እና ይሄ ነገር እውነት ከሆነ ግን እስከ መጨረሻው ድረስ ምንፋለም ይሆናል። ምክንያቱም እነዚህ ሁለት ልጆች ማለት ጨረቃ ለምንድን ነው የተባሉት? ይሄንን ነገር ማጤን አለብን። ይሄን መሰለ ፍቅራቸውን አንተ ገና ጣጥለ ገንጥለ በፕራንክ መልክ አድርጋ ሌላ ውስጥ ልገባ ነበር ሀሳቡ መሰለኝ እኔ እውነት ከሆነ ማለት ነው። እና እንዲስተካከል እያደረግን ነው። አንተ በቻልኩ አቅም ካላስተካከልክ ደግሞ ከሷ ህይወት እንድትርቅ ከነሱ መጥፋት ነው ያለበት። እኔ ለምን አልነግረውም? እዚህ እውነት ከሆነ ይሄ ነገር ሙሉ ከሚዲያው ጨርቅን ጥለ መጥፋት ነው ያለበት። ፍፄ በቃ ይሄ ውርደት ነው፣ ትልቅ ውርደት ነው። በቃ ትልቅ ስህተት ሰርታል። አንዴ ይሄን ደግሞ ስህተት መድገም ካልፈለክ ነቅለ ጥፋ። በቃ ብራዘር ከነሱም ህይወት ሆነ ከሚዲያው ነቅለ መጥፋት ነው ያለበት። የራስን ህይወት ነው ወይ ቦታ ቀይራ ችግር የለውም የራስን ላይ አታጥብ። ይሄ ነገር ግን ሰውን እየበጠበጥ መልካም ስራ ይሰራ እንዳይመስል ማይ ብራዘር፣ ትልቅ ስህተት ነው። ፍፄ የምነግርህ ነገር ምንድነው ከሀይሚና ከብሩክ ጋር ያለን ነገር እንድታቆም ፈልጋለሁ። አለበዛ ግን የኔ እናንተ ጓደኝነትን በዚህ ይቆማል ማለት ነው እና አለበዛ እምቢ ምናምን ምትል ከሆነ እነሱ እርምጃ ወደ አንተ ካመጡ እኔ ከጎን እንደሌለው ነው ለና አቡበከር ምናምን ነገራችሁ። ስለዚህ እኔ ጨርሻለሁ መሰለኝ። ግን ሪል ካልሆነ ካንተ ጋር ነው ጸባችን ማይ ብራዘር። ቴንክ ዩ ስለሰጠን ነገር። ኧረ ችግር የለውም ይመች። እና ቤተሰብ እየሆነ ያለው ነገር ያው ይሄ እንደ ፕራንክ ነው የሚመስለኝ። ሲጀመር እንደዚህ አይነት ጓደኛ ራሱ መያዝ አልነበረበትም። ምክንያቱም ጓደኛ እንደዚህ አይደለም። ጓደኛ እንደዚህ ሊሆን አይችልም ፈጽሞ ማለት ነው።
እውነትም ጓደኛው ቢሆን መጥቶኛ ጋር አይነግረንም ነበር። ሄዶ እዛ ለራሱ ይነግረው ነበር። አስጨንቀዋል። በነገራችን ላይ ይሄ ነገር እንዲነግረኝ ደውሎ ሲነግረኝ እንዲህ ነው ያለው ነው ቀረቤታቸውን ስለማቅማ ከዲብ ጋር ይሄ ነገር እውነት ነው ይወዳታል ምናምን ስለው ግልጽ እኮ ነው። እኔ ለማንም አልተናገርኩም እስከዛሬ፣ ግን ይሄንን ነገር ተጠቅሜ ለሚዲያ ተጠቅሜ ጓደኛን ማዳን ፈልጋለሁ ብሎ ነው የመጣው። ምክንያቱም ነግሮታል ከዚህ በፊት ብዙ ጊዜ ይቅርባችሁ ብሎ ነግሮታል። ከዛ እኔ አስገድጄው ነው በነገራችን ላይ እውነትም ይሄ እውነት ከሆነ ናና ያለውን ነገር አስረዳ ብያለሁ። ስለዛ ነው እንጂ አትፍረድበት እሱንም ማለት ነው። ስለዚህ በዚህ አጋጣሚ ምንድነው በጣም ፍፄ ላይ ነው ሙሉ ለሙሉ ምፈርደው ማለት ነው። አትፍረድ መጀመሪያ አረጋግጥ መጀመሪያ አትፍረድ። ከመፍረድ በፊት አንድ ነገር እንገረኝ። ይሄ ነገር እናጣራና እውነት እንደዛ የሚሆን ነገር ከሆነ ሄደን ያሉትን ነገሮች ከራሱ ፊት ማለት ነው እንጠይቀዋለን። ገብቷል አይደል? አሁን እሱ ነው የነገረን አይደል? እኛ የምናውቀው ነገር የለም። ስለዚህ ይሄን ፕሮሰስ እንጀምራለን። አሁን ባይሆን ደስ ይለኛል። በነገራችን ላይ እንዳልከው አንተ መፍረዱም ከባድ ነው፣ ግን እየሆነ ያለው ነገር በፕራንክ ደረጃ ራሱ የሚደገፍ ነገር አይደለም። ምክንያቱም ጓደኛ እዚህ ጋር ክብር አለ መሰል ከጓደኛ ከሌላ ሰው ጋር እኮ ቢሆን ችግር የለውም። ከጓደኛ ጋር ሲሆን ግን ልብ ነው የሚሰበረው። እኔ ብሩክ እኔ ለአንተ በጣም አይዞ መጠንከር ነው ያለብህ እንደዚህ አይነት ጊዜ ሲገጥም። በርግጥ ፕራንክ ከዚህ በፊትም ከዚህ የሚከብድ ፕራንክ ተደራርጋችሁ ይታወቃል። ግን ይሄ በጣም ፍቅር ላይ ስለሆነ ልብህ ሊሰብረው ስለሚችል ራስ ላይ ስራ ጠንክር። ያንን ነው የምልህ ከማንም በላይ ማለት ነው። ስለዚህ ባይደገፍ ይሄ ነገር እንደ ፕራንክም ስትወስደው እንደ ሪልም ስትወስደው የሚደብር ነገር ነው። አይ ይደብራል። እሱማ ትክክል ነው። ያው ብቻ ያሉትን ፕሮሰሶች እንጀምራለን። አሁን ከሱ ጋር ያሉትን ነገሮች አስተካክለን ያው ወደ እናንተ እውነት ይሁን እውነት አይሁን ወደ እናንተ የምናቀርብ ይሆናል። ያው እስከ መጣ ድረስ ይሄ ነገር መለቀቅ አለበት። እናንተም ማወቅ አለባችሁ። እውነትም ቢሆን ውሸት እውነትም ከሆነ ደግ ነው። ያው ደግ ነው ስላችሁ ማወቃችሁ ጥሩ ነው። እናስቆመዋለን። እውነት ደግሞ ካልሆነ ይሄ ልጅ እንቀጣዋለን ማለት ነው። የጓደኛ ተብየውን እንዲቀጣ እናደርገዋለን እና እስከዛው ቸር ቆዩልን።